ሽመልስ ካሳውን ይባላልኝ ከወንሾ ወረዳ። አው የምርጫውን ካርድ ወጥቻለሁ። ዝግጅት ባይዘው በነም ተጠበቀ ዝግጅት አለ አይደለ? እሱን ዝግጅት አድርጌያለሁኝ። በኔ በኩል ያለውን ፍትሃዊ ምርጫ ነው። ስለዚህ ፍትሃዊው ምርጫውን ላደርግ በኔ በኩል ያለው ብዙ አስተዋጽኦ አድርጌያለሁኝ። ለኔ ይገባኛል የሚለውን ፓርቲ መምረጥ አለብኝ። ስለዚህ ለኔ የሚበጀልኝ ለኔ ይሁንልኝ የሚለውን ምርጫ ማድረግ ነው ያለብኝ እና ለዛ ነው እንትን አልኩት 12 ሰዓት ተነስቼ በራሴ የሆነውን ምርጫ ልመርጥ እነሳለሁኝ። በጣም ጉጉት ላይ ነኝ። ቶሎ እንዲመጣልኝ ነው የምፈልገው እና ግዴታ ስለሆነ በግዴታ መምረጥ አለብኝ። አንድ ፓርቲ ለኔ የሚሆንልኝ ፓርቲ መምረጥ አለብኝ ብዬ አስባለሁ። አንድ ሰው ምርጫ የሚጠላ ሰው ግዴታ አንድ ፓርቲ መምረጥ አለባቸው። ለነሱ የሚሆን ፓርቲ እናት አሉ፣ አባቶች፣ ወጣቶች አንድ ፓርቲ መምረጥ አለባቸው። በጊዜ ሄዶ ለኔ ይሆንልኛል የሚለውን ምርጫ ግዴታ መምረጥ አለባቸው ብዬ አስባለሁ። በሰዓት ሄዶ በአግባብ ሰዓቲ በትክክል ሄዶ እንዲመርጡ ነው የሚፈልገው። እኔ በዚህ አጋጣሚ ቶሎ ምርጫውን በሰላም በትትና እጠይቃቸዋለሁ በሰላም እንዲመርጡ። ስሜ በየነ በሬሶ እባላለሁ። የወንሾ ወረዳ 01 ቀበሌ ነዋሪ ነኝ። የዘንድሮን ምርጫ እነም ይሁን የዚህ ከተማ ነዋሪዎችም ይሁን የወንሾ ወረዳ ነዋሪዎች በነቂስ ወጥተው የፈለጉትን ፓርት ለመምረጥ በጣም በጉጉት እየጠበቁት ይገኛሉ። እኔም ያው እንደ ነዋሪ የሚበጀኝን ፓርት ለመምረጥ ዝግጅት ላይ ነኝ። የትኛው ፓርት እንደሚበጀኝ ለይቼ ስለሚያውቅ የሚመርጠውን ፓርት ያው ለመምረጥ ዝግጁ ነኝ። ያው ህዝቡም በዝግጅት ይገኛሉ። ያው ያ ቀን እንዲመጣ የምርጫ ቀን እንዲመጣ በጣም በጉጉት እየጠበቁ ይገኛሉ። በጣም መቼ ነው እያሉ አንዳንድ ሰዎች ቀን አይመጣ ብሏቸው ቆይቶባቸው እየጠየቁኝ ነው ያሉት። በጣም በጉጉት እየጠበቀን ነው ያለነው። እኔም እንደዛ በጉጉት ጠብቄ ነው ያለሁት። አንድ ድምጽ ዋጋ እንዳለው እየነገርኳቸው ያ ቀን እንዳይቀሩ ማንም ሰው ሳይቀር ድምጹን እንዲሰጥ ያው እያነሳሰን ነበር ከጓደኛ ጋር ጠዋት ጀምረን። እኔ ቤትም ይሁን ጎረቤቶችም ይሁን ካርድ የወሰደውን ያንተ ድምጽ ዋጋ እንዳለው ታውቃለሽ እያልኩኝ ያው እየነገርኩኝ የፈለግሽንና የፈለግከውን ፓርት መምረጥ ትችላለህ እያልኩኝ ያው እያቀሳቀስኩኝና እየነገርኩ እገኛለሁ። ካሰላን ቀም ባላለው በወንሾ ወረዳ የቦከሶ ከተማ ነዋሪ ነኝ። ያው የዘንድሮ 7ኛ ሀገራዊ ምርጫ ድምጽ ለመስጠት እኔ በጣም ዝግጁ ነኝ፣ ተዘጋጅቻለሁ። ያው ምርጫም ፍትሃዊ ሰላማዊና ታማኝ ሆኖ እንዲጠናቀቅ የበኩሌን ሚና እየተወጣው ነኝ። አዎ ዝግጁ ነኝ፣ ተዘጋጅቻለሁ። ያው እኔ ዝግጅት የምርጫ ካርድ ወስጃለሁ። እኔም ቤተሰቦችም ያው የምርጫ ካርድ ወስደን ተዘጋጅተናል። እኔ ብቻ ሳይሆን በአካባቢ ያሉትን በአንድ ለ5 ቁርኝት አቆራኝቼ ለምርጫ ቀን በተለይ ግንቦት 24 ቀን ሁላችን በጠዋት በነቂስ ወጥተን ይበጃል የምንሆን ፓርቲ ለመምረጥ ተዘጋጅተናል። አዎ እኔ ብቻ ሳይሆን በነጎን ያሉትን ሁሉ ያው ዝግጁ ነን፣ ተዘጋጅቻለሁ። ምርጫ ሰላማዊ ነው እንዲጠናቀቅ በበኩሌ ጸጥታ እንዲከበር ሰላማዊ እንዲሆን ሴቱም ወንዱም አዛውቱም ወጣቱም ወጥቶ በሰላም መንገድ ወጥቶ እንዲመርጥ በራሴ በኩል ደግሞ ሰላም እንዲሆን ጸጥታ እንዲከበር እኔ በበኩሌ ይህን ሁሉ አደርጋለሁ ብዬ ያው ተዘጋጅቻለሁ። ክፍለ ስላሴ አለም እባላለሁ። አዎ በመሰረቱ ይህንን ምርጫ ስንመርጥ እስከ 6 ጥለናል። አሁን 7ኛውን ለመጣል ያው መቼስ የአቅሜን ያክል የእውቀቴን ያክል እኔም ያው በ24 የሚደረገው ምርጫ ለመጣል ጥሩ መቼስ ዝግጅት አለኝ።
ይኸውም እንግዲህ ምርጫውን እኔ ልብ ያሰበውን አገሪቱን ያሳድጋል የሚለውን ራሴ መርጬ የአገር አቀፉንም የክልሉንም መርጬ ወደ ቤቴ እመለሳለሁ። ደግሞ ያ ምርጫም ደግሞ ትክክለኛ ሆኖ በትክክል በኢትዮጵያ አገራችንን የሚመራ ጥሩ አስተዳደር ይሆናል በማለት ጠብቄ ነው ያለሁት። መልካም። የሰው ልጅ በአንድ አገር ለመኖር ያው የአንድን አገር ምንነት አሁን ለምሳሌ እኔ ኢትዮጵያዊነቴን የማስመሰክረው አንድ በመብራጭነት ነው። መርጬ የሚያስፈልገው ከአገሪቱ ነገሮች በመጠቀም ነው። ስለዚህ ህብረተሰቡንም ሆነ እኔ ከባለቤቴ ጀምሮ ካርድ ለመጣል ዝግጅት ላይ አለው። ይሄም የሚመረጠውም ሰው አሁንም ቅድም እንደተናገርኩት ጥሩ አስተዳደር፣ ጥሩ መሪ፣ ጥሩ አገርን የሚያለማ ጥሩ ትምህርትን አሁንም እየተስፋፋ ያለውን ትምህርት የበለጠ እያስፋፋ ጥሩ ጤና ጣቢያዎችን ያስመሰረተ የሚኖር አስተዳደርና ጥሩ ኢትዮጵያን የሚያሳድጋት አስተዳደር መሆኑን ስለምገነዘብ እኔ እንግዲህ ይረዳኛል፣ አገሪቱን ከፍ ያደርጋል፣ በፊት ከነበረችበት አዘቅት ያወጣል የሚለውን ለመምረጥ በዝግጅት ላይ አለው። ህብረተሰቡ ተረጋግቶ ጥሩ ኑሮ የሚኖርበትን ጥሩ ምርጫ እግዚአብሔር ይፍቀድልን። ኢያሱ ተሾመ እባላለሁ። ያለቀና ካዮ ቀበሌ ነዋሪ ነኝ። ሰባተኛው ሀገራዊ ምርጫ ሊደረግ ግንቦት 24 ልክ በጠዋቱ 12 ሰዓት ኢንዲድ ካርድ እንጣል ዝግጁ ተደርጓል። እኔም ካርድ ወስጃለሁ። በራስ በኩል የምመርጠውን ፓርቲ መርጠዋለሁ። ካርዱ ወሰን ዝግጁ ተደርጎ ያው ግንቦት 24 ተዘጋጅተን በጉጉት እንጠብቀዋለን። ለገዢውም ለተቃዋሚው ፓርቲ እኩል ቦታ ሰጥተው ተፎካካሪውም ለገዢው መንግስት ፓርቲ እኩል መብት ሰጥቶ ለሁሉም ድጋፍ እየተደረገላቸው የዘንድሮ ደግሞ ፍትሃዊ በመሆኑ ይለያል ከበፊቱ። ስለዚህ በተለየ ሁኔታ በጉጉት እየጠበቅን ነው። እንመርጣለን። የምንመርጠው አካል ለመምረጥ ዝግጁ ነን፣ እንጠብቀናል። አዎ ግንቦት 24 ቅድም እንዳነሳውም ግንቦት 24 በጠዋቱ በንጋቱ 12 ሰዓት ጀምሮ እስከ ቀኑ 12 ሰዓት ነው የሚጣለው። ካርድ ወሰደ ሁሉ ለዛን ቀን ዝግጁ ሆኖ ጠብቆ ለመጣል ዝግጁ ሆኖ ተዘጋጅተዋል። ካርድ ወሰደ ሰው ሁሉም ደግሞ ማንን ለማን እንደሚመርጥ ለማን እንደሚጥል አውቆ ግንዛቤ ተሰጥቷቸው ግንዛቤ ወስዶ ተፎካካሪ ፓርቲውም ሆነ ገዢ ፓርቲው ግንዛቤ ሰጥቷቸው በዛ ግንዛቤ መሰረት በጣም ዝግጁ ሆኖ ጠብቆናል። ከዚህ በፊት 3 ምርጫዎች ጥያለሁ። ይሄ 4ኛ ምርጫዬ ነው። 7ኛ ዙር 4ኛ ምርጫዬ ነው። ይህንን ምርጫ ለመጣል ዝግጁ ሆኛለሁ። አንድ ካርድ የወሰደ ሁሉም ሰው ለመጣል ዝግጁ ሆናለሁ። አንድ ድምጽ ብዙ ዋጋ እንዳለ ሁሉ ለይተን ስለምናውቅ አባት፣ እናት፣ ልጅ፣ ወጣት ሳይባል ካርድ የወሰደ ሁሉ ተዘጋጅቶ ምርጫውን ለመጣል ዝግጁ ሆናለሁ። አዎ ጠዋት እንሄዳለን፣ ሄደን እንመርጣለን። የሚያስፈልገን ማን እንደምንመርጥ ለይተን ስለምናውቅ የሚሻለን የሚበጀንን እንመርጣለን። እሺ ነው። አመሰግናለሁ። ምቾት ደግነት እባላለሁ ከወንሾ ወረዳ። ያው ዝግጅቱ በጣም አሪፍ ነው። በጣም ተዘጋጅተናል። ያው ሁላችንም ካርድ ወስደን ለምሳሌ አሁን እኔ ያው የአንድ ሰው ድምጽ ያው 60 ሰው ቢሆን አሁን ለምሳሌ ያው 59 ነው የሚሆነው አይደል? ያው የኔው አንድ ስጎል ያው 60 ሲሆን ያው የአንዱ ድምጽ በጣም ስለሚያስፈልግ ያው ሁላችንም ለመምረጥ በጣም ተዘጋጅተናል። ያው እንደ አንድ ኢትዮጵያዊ ያው ከነምጠበቀው ያው ሁሉም እንደኔ እንድመርጥና ያው አስፈላጊውን የሆነውን ነገር ሁሉ እንዲደረግ ያው በእኔ በኩል አሳውቃለሁ። ያው እኔ ሁሌም የምመርጠው ያው ይሄ የምመረጠውን ነው ሁሌም የምመርጠው እና ያው እኔ የመረጥኩትን ሁሉም እንደኔ አሁን እየተመረጠ ያለው ብመርጦ ባይኔ አሪፍ ነው ብዬ ነው ማስቡ።